أنا عندي عاملة أثيوبية من منطقة هدية، بس مشكلتها أحيانا ما أدري أحس إنها تستهبل. يعني مثلا أقول لها سوي كذا أو إنها تفهي، لأني أعطيها النت ساعة في اليوم. ሸቃሊት ጉዲሽን ስሚ አልሰማሁም አላየሁም እንዳትይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ይሄን ቪዲዮ ሁላችሁም ላይክ ሼር ማድረጋችሁን አትርሱ። አካውንቴን ሰብስክራይብ አድርጉልኝ፣ ቪዲዮውን ላይክ ሼር አድርጉት። ቀደም ብዬ የመዳሟን ምሪት በጣም ተበረራ ስትናገር አሰምቻችኋለሁኝ። እንግዲህ እች መዳም እያለች ያለችው ከዳማየት ተስተህበል፣ ሰራተኛዬ ጥሩ ናት ስል መጥፎ ናት፣ መጥፎ ናት ስል ደግሞ በጣም ጥሩ ናት ትላለች። አረብ ሀገር ላይ የመዳም ዋይፋይ 40 ሰዓት ለምትጠቀሙቶቼ ለእናንተም ራሱ አስተምሮታል። ይሄ ቪዲዮ ሁላችሁም አዳምጡት ማለት ነው። እንግዲህ እቺ እህታችን ዜጋዋ ኢትዮጵያዊ ነች፣ ብሔሯ ደግሞ ሀዲያ ነች ብላለች። በዚህ ሁኔታ ላይ አሁን ላይ ባለችበት ዋይፋይ አጥፍቼ ልቀጣት ፈልጊያለሁ ትላለች። እንግዲህ ብዙዎቻችሁ 40 ሰዓት ዋይፋይ መጠቀም የምትጠቀሙ እንዲሁም ደግሞ ዋይፋይ የሌላቸው ምንም አይነት ስልክ የሌላቸው ቁዝም ብለው የሚኖሩ እህቶች አለ። አንዳንድ እህቶች ላይ ለሚደርሰው ነገር እኛም ላይ ደግሞ አስተማሪ ሊሆን ይገባልን፣ ፈጣሪያችንንም ልናመሰግንበት ይገባልና። ይች መዳም ማንቸዋ ከዳማ ናት። በአንድ ሰዓት ብቻ ዋይፋይ ተሰጥቷት የምትቀመጥ የራሷን ስህተት እንጂ የሰራተኛዋን ስህተት እንጂ የእሷ ስህተት አልታያትም። በዚህ ሁኔታ ግን በጣም የገረመኝ አብራ የወጣችባት ሚዲያ ላይ ቲክቶክ ላይ ወጣ አስተያየት የምትሰጠው ምክር የምትሰጠው ኢትዮጵያዊ ምንድን ነው ያለችው? ትክክል ነሽ፣ በጣም ጥሩ ነሽ፣ ግን ብዙን ሰዓት ጥለሻት ከቤት አትውጪ፣ አብረሻት ቁጭ በይ ነው ያለችው ማለት ነው። ለምን እንደዛ ማለት አስፈለገ? ለምን እንደዛ ማለት አስፈለገ? ሰራተኛዋ የጎደላት ነገር አለ። ለምንድነው ዋይፋይ በትክክል የማይታሰርላት? እኔ የቤት ዋይፋይ አልሰጣትም። የቤት ዋይፋይ ሳይሆን የምሰጣት የስልክ ሸበካ ብቻ 1 ሰዓት ሰጣት ነበር። ከ1 ሰዓት ደግሞ ሩብ ሰዓት ጨመርኩላት። አሁን ግን ልፈስልባት ደርሻለሁኝ በቃ። ምክንያቱም ልጄን ጠቢ ባልኳት ሰዓት ልጄን አታጥብም። ፎቅ ሂጄ ደግሞ ፎቁን ጠቢ ባልኳት ሰዓት ሳምንት በሳምንት ፎቁ መታጠብ አለበት። ነገር ግን ሰራተኛዬ አታጥብም፣ ራሷ አስባና ፈቅዳ መስራት አትችልም ማለት። በዚህ ሁኔታ ግን አንድ ጊዜ መዳሟ ስራዋን ካሳየቻችሁ፣ የቤት ስራዋ ምን እንደሆነ ካወቃችሁ በየቀኑ ሊነገራችሁ አይገባም። አንድ ሰራተኛ ራሷን መስራት ያለባትን አውቃ ትሰራለች። ግን ደግሞ በጣም ትኩረት አድርጋችሁ ዋይፋይ ከሌለ ብላችሁ ስራችሁን ማበላሸት የምትፈልጉ የመዳም ቅመሞችዬ እባካችሁ ጥንቃቄ አድርጉ። በመጀመሪያ ከአረቦች ጋር መግባባት የምትችሉት እናንተ በእልክ ወይንም ደግሞ በንዴት አይደለም። ለምን ዳታ ካልሰጠችኝ በማለት አይደለም። ጥሩ ሰራተኛ ስትሆኑ እኛ ወደ አረብ ሀገር ስንሄድ እንኳን አይደለም ይሄ ዳታ የሚባለው ኖርማል ከሻፏ ራሱ የለንም ነበረ። ሲጀመር ስልክ ራሱ እንደዚህ ብዙ አይታወቅም ነበረ። ሆኖም ግን ልንፈልግ እንኳን ልንገዛ ስንፈልግ አረቦቻችን የቤት ስልክ ብቻ ነበር የሚሰጡን። በቤት ስልክ ሳምንት እሁድ ብቻ ነበር የሚፈቀድልንና ግዴታ ስልክ ከሌለ ብላችሁ ስራችሁን ለማባላሸት አትሞክሩ። ከአረቧ ጋር ጥሩ ሰራተኛ ከሆንሽ በእርግጥ አሁን ላይ የሚሄዱ ሰራተኞች እንደምንሰማው ከሆነ ደሞዛቸው በአካውንት እንዲገባላቸው ስልክ እንዲሰጣቸው፣ ግን የስልክ ሰዓታቸው ስራ ላይ ሆነው እንዳይሰራቸው አጉል እንዳይሆኑ እንጂ ዋይፋይም ሆነ ስልክም ሆነ እንዲገዛላቸው እየተባለ ነው። አሁን ለሚሄዱ ሰራተኞች ማለት ነው ስልክ እንዲፈቀድላቸው የተደረገ ነው። ግን ስራቱ በጣም ጥሩ ቤት በጣም ጥሩ ቤት ሆኖ በቃ ቀጥ ብላችሁ እናንተ ሄዳችሁ እንደፈለጋችሁት አልጋ ባልጋ ስልክ ላይ ትኩረት ማድረጉ አስፈላጊ አይደለም። ምክንያቱም እናንተ ብልህ ጥሩ ሰዎች ከሆናችሁ ከመዳሞች ጋር መግባባት ይችላል። ሁለተኛ ደግሞ እናንተ ንቁ ከሆናችሁ መዳማችሁ ስልክ አትፈቅድም አይደለ? ዋይፋይ ትገዛላችሁም አይደለ? እናንተ በራሳችሁ መግዛት ከፈለጋችሁ ቀስ አድርጋችሁ ሲም ካርድ አስገዝታችሁ ማስመጣት ትችላላችሁ። አሁን ላይ ሁሉም ነገር ረቋል። ሶሻል ሚዲያ ላይ ሁሉም ነገር አለ ማለት ነውና በዛ ሁኔታ ግን ምንድነው ማድረግ ያለባችሁ? እናንተ መዳማችሁ ጋር መስማማት ብቻ ነው። ቤታችሁ ማታ ስትተኙ ስልካችሁ ማየት፣ ስልክ መደዋወል። እጎናችሁ ሰራተኛ ካለችባችሁ የምታጣቁር ሰራተኛ ካለችባችሁ እሱ ነው ችግሩ እንጂ ግዴታ ዋይፋይ ካልተሰጠን ብላችሁ መጠነሽ ማኩረፍ ስራችሁ ማበላሸት እውነት አግባብ አይደለም። እንደ ራሴ ማለት ነው። ይሄ የራሴ ምክር ነው መመክራችሁ። ግን መዳሟ ትክክል ናት እያልኩ አይደለም። እንኳን መዳሟ ትክክል ልትሆን
አስተያየት ሰጪዋ የገዛ ኢትዮጵያዊ ናት፣ የገዛ ዜጋችን ናት። ጥለሻት አትውጪ፣ ቤት ተቀማጭ። አንዳንድ ጊዜ ቤት ቁጭ ብለሽ ተመልከቻት። እንዴ ራሴ ሀሳብ የመጣልኝ ግን ሰራተኛዋ ጥሩ እንድትሆንልሽ ከፈለግሽ ስጫት። እንዴ ብትሰጣት ነው የሚመረጠው። ስጫት። ለሰራተኛዋ ዋይፋይ ክፈችላት፣ ዋይፋይ ከቤትሽ አያይዥላት። አለዛ በስልኳ አንቺ በሲም ካርድ ሙይላት ማለት ነበረባት። እንዴት ተስተካከልልሽ ከፈለግሽ ማለት ነበረባት። ግን ጥለሻት አትውጪ፣ ቤት አብረሻት ቁጭ በይ፣ ተመልከቻት ምን እንደምትሰራ። እውነት ይሄ ምክር ለአንድ ኢትዮጵያዊ ሆኖ አስፈላጊ አይደለም። ግን እንደ የመዳም ቅመሞችዬ አላማ እና ሀሳብ ያላችሁ ፍላጎቱ መስራት ያላችሁ በስልክ ስራችሁን አታበላሹ። አሁን ላይ ሁሉም ነገር ኦንላይን ያለ በቃ መጥለብ ትችላላችሁ። በተሰጣችሁ ሰዓት ስልክ ደውላችሁ እንደዚህ ፈልግ ነበረ ማድረግ ትችላላችሁ። ታክሲዎች ምናምን ጋር መደዋወል ትችላላችሁ። እና በትንሽ ነገር ስራችሁን ለማበላሸት አትሞክሩ ነው የምለው። እንግዲህ ውድና የተከበራችሁ ቤተሰቦቼ የሁልጊዜ ጥያቄ ወይንም ደግሞ የሁልጊዜ ምክር ይህ ነው። ለእናንተ ይጠቅማል ብዬ ነው ያሰብኩት። ሁላችሁም እንድትማሩበትና እንድታውቁ ስለምፈልግ ነው። ነገር ግን ኢትዮጵያ ውስጥ የቤት ዕቃ ማዘዝ ለምትፈልጉ ስልክ ቁጥሬ ባዮ ላይ ያላችሁ ስልክ ቁጥሬን ዋትስአፕ ላይ መታችሁ ማናገር ትችላላችሁ። የምትፈልጉትን የቤት ዕቃ፣ አልባሳት፣ እንደዚሁም ሶፋ፣ የሶፋ ጨርቅ፣ መጋረጃ፣ የተለያዩ ጨርቆች አሉ ማዘዝ ትችላላችሁ። እንደዚሁም አልጋም ሆነ የፈለጋችሁትን ነገር ከኮርኔስ ጀምሮ ማዘዝ ትችላላችሁ። ቪዲዮውን ላይክ ሼር አድርጉልኝ። አካውንቴን ሰብስክራይብ አድርጉልኝ። አሁን ላይ ማለት ነው አካውንቴ በጣም እየወረደ ነው። መች እንደሆነ የኔ አካውንት የሚሰራው አላውቅም። አካውንቴ የሚለቃቸው ቪዲዮዎች ከሰዎች ጋር ተደራሽነት እያገኘ አይደለም። እኔም ቁጭ ብዬ ትኩረት አልሰጠሁትም። ስለዚህ ልለምናችሁ አካውንቴን ሁላችሁም በፍቃደኝነት ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። አካውንቴን ደግሞ ሁላችሁም ላይክ ሼር አድርጉልኝ። ምን ችግር አለው? ለስራበት የስራ አካውንት ነውና ሁላችሁም አንድነት ይሄን ቪዲዮ የምትሰሙት ላይክ አድርጉልኝ። እውነት በጣም ነው አካውንት የቀዘቀዘው። ስለዚህ ለመስራት ደግሞ እንደዚህ ብዙን ሰዓት ተስፋ አድርጌ ሰራበታለሁ ያልኩት አካውንቴ እንደዚህ ቅዝቅዝ ብሎ ሳየው በጣም ነው የሚደብረኝና ለስራ በጣም እንድትሰሩ የሚያደርጋችሁ ነገር ፈዋራችሁን የሚጨምርላችሁ ነገር ምንድነው? ያን የሰራችሁት ነገር ከሰዎች ጋር ተደራሽነት ሲያገኝ በቃ ቀን በቀን ቪዲዮ ለመልቀቅ ቀን በቀን የሰዎችን ሀሳብ ለመቀበል የሰዎችን አሁን እኔ በጣም ብዙ እህቶች ዋትስአፕ ላይ መጥተው በጣም ብዙ መከራቸውን፣ በጣም ብዙ ስቃያቸውን፣ በጣም ብዙ ህይወታቸው ላይ የደረሰባቸው በቤተሰቦቻቸው፣ በባላቸው፣ በጓደኛቸው የተለያየ ነገር ይነግሩኛል። ያን ነገር ግን ወደ እናንተ ለማንጣት እንትን አልችልም። ያኔ ቪዲዮ በሰራሁበት ሰዓት ከሰዎች ጋር ተደራሽነት የለውም እና እባካችሁ ሁላችሁም ላይክ ሼር አድርጉት። አካውንቴን ደግሞ ሰብስክራይብ አድርጉልኝ። ምን ችግር አለው? አይከፈልበትም። እንደናንተ የመዳም ቅመም ነበርኩኝ። ከመዳም ቅመም ወጥቼ ወደ ኢትዮጵያ መጥቼ የራሴን ላይፍ ለመኖር የራሴን ህይወት ለመኖር የምተጋ እህታችሁ ነኝና ሁላችሁም እንድታበረታቱኝ ይፈልጋለሁ። ነገር ግን አረብ ሀገር ላይ ሆናችሁ የምትሰሩ የመዳም ቅመሞችዬ እባካችሁ ከመዳማችሁ ጋር ለመስማማትና ከመዳማችሁ ጋር ለመግባባት ሞክሩ። ለመጣላት ወይንም ደግሞ ህገ ወጥ ለመሆን አትሰሙ ነው የምለው። በጣም ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ያስተምራል ወይንም ደግሞ ይጠቅማል፣ ኢቭን ባይጠቅም እንኳን ለሷ ይጠቅማታል ብላችሁ የምትመለከቱኝ እህቶቼ ሰብስክራይብ ላረጋችሁኝ ሁሉ በጣም አመሰግናለሁ። እንግዲህ ወደ 40 ሺህ ገብቻለሁ። ሁላችሁም ደግሞ እንድትተባበሩኝ እፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።